የዛሬው ደግሞ በጣም ይለያል ማለት ነው። ባለፈው እንዳየነው ማለት ነው ደስታ ወደ ሳሎን መጥቶ ለደሊና ምን እንዳሰበ ወደ ጥጓ እየተጠጋ ነበር ማለት ነው። ዛሬ ደግሞ ደስታ ሊስማት ሲል በጥፊ አጋጭታ ነው ያባረረችው ማለት ነው። ቤዛ ደግሞ ተደብቃ እያየች ነበር። ይሄ ለእኔ በጣም ትልቅ ነገር ማስረጃ ነው ብላ አሰበች ማለት ነው። ተንኮል የቤዛ በነገራችን ላይ ቤተሰብ የቤዛ ተንኮል እየቀጠለ ነው ማለት ነው። አንድ ነገር ካገኘች በዛ ትቀጥላለች ማለት ነው። ከዛ ወደ ቤት ገብታለ ወይዘሮ አልማዝ ተናገረቻት። ይሄ ምንድን ነው ደስታና ደሊና ያላቸው ግንኙነት ምንድን ነው እያለች እያሰበች ነበር ማለት ነው። እኔ አካሌብን ተቀምቼ እንደዛ አይቀመጥም ብላ ተንኮል እያሰበች ነበር ማለት ነው። ደሊና ደግሞ ምንድን ነው እንደዛ ያደረገኝ ምናምን ስትል በጣም ተናድዳ ነበር ማለት ነው። ከዛ ወደ ሳሎን ለመጥቷ እንዴት ነው ማንም እየጮኸ ነበር ምናምን ስትላት፣ ኧረ ማንም አልነበረም ምናምን አለቻት ማለት ነው። ከራስሽ ጋር እንደዛ ታወሪያለሽ ማለት ነው። ለምንድን ነው እንደዛ የምታወሪ ምናምን አለቻት ማለት ነው። ከዛ ደይና ደግሞ ኮስተር ብላ ኧረ ከማንም ጋር አላወራሁም ምናምን አለቻት ማለት ነው። ቀጥሎ ደግሞ ካሌብ ክላሱ ውስጥ ሆና ሳለ ከደሊና ደግሞ ምግብ ይዛችለት ስትሄድ ማለት ነው። በጣም ነው የተደሰተው። በቃ እኔ በአንቺ እጅ መብላት ነው ፈልገው አላት እና እሷን እያጎረሰችው እየበላ ነበር። በልቶ ሲጨርስ ደግሞ እሷ ለመታጠብ ስትሄድ ማለት ነው። በነገራችን ላይ የወይዘሮ አልማዝ እና የቤዛ ተንኮል በጣም እየከፋ ነው ማለት ነው። ከዛ ካሌብ ቁርስ በልቶ ምናምን ወደ ስራ ሊወጣ ሲል ማለት ነው ቤዛ ሳሎን ላይ ጠብቃ ካሌብዬ እንዴት አደርክ? ምግብ በላህ ወይ? ቁርስ አትበላም እንዴ? ምናምን ስትለው በልቻለሁ፣ አሁን ወደ ስራ እየሄድኩ ነው። ምንድን ነው አላት። እዛ ምንድን ነው እንደዛ የሆንክብኝ ካሌብዬ? እኔ እኮ ለአንተ ስል ነው እንደዛ የምሆነው አለ ስትለው፣ ይሄ ሁሉም ተንኮልና ክፉ ሴራሽን ለእኔ ስትይ ነው ምናምን አላት ማለት ነው። ከአሁን በኋላ ከደሊና ራስ ውረጂ እና ስሟን እንዳትጠሪ ምናምን አስፈራራት ማለት ነው። እሷ ደግሞ ይሄ ብሰማ በጣም ነው የተናደደችው። የሳሎኑ ሁሉም ነገር ወደ ምንድን ነው የጣለችው። ከዛ ደሊና መጣች። ደሊና ስትመጣ ቤዛ ምን ሆነሽ እንደዛ የሆንሽው ምንድን ነው ምናምን ስትላት፣ ምን ሆኜ ነው አንሺው እስኪ አንሺው የሳሎኑ ምናምን አለቻት ማለት ነው። ደሊና ደግሞ እንዴት እንዳያበረታች አላውቅም። አንቺ ራስሽ አነሺው ሁሉ አንሺው ራስሽ ምናምን አለቻት። ደግሞ ያሳቅኝ ነገር ቢኖር ማለት ነው ከምር እዚያን ፓርት ላይ በጣም ነው የሳቅኩት ማለት ነው። ምክንያቱም ቤዛ እንደዚህ ስትቦጫቦጭ ኖራ ማለት ነው ደሊና አጽጂ ስትላት በጣም ነው እየሳቅኩት ማለት ነው። ከዛ አጸዳችው በጣም በሚገርም ሁኔታ ማለት ነው ያጸዳችው እና ከዛ ወደ ወይዘሮ አልማዝ ስትሄድ በነገራችን ላይ ወይዘሮ አልማዝ ደግሞ እንደዛ ስታጸዳ ሁሉም ነገር ተደብቃ እያየቻት ነበር። ቤዛ ለምንድን ነው እንደዛ ወድቃለች ምናምን አለች። ከዛም እኔ እኮ እሷን እንዳትናገር አፏን መዝጋት ብዬ ነው እንደዛ የረኩት እንጂ አሸንፋኝ አይደለም ምናምን አለች ማለት ነው። ይህ ስራው እየቀጠለ ነው በነገራችን ላይ። ከዛ ደሊና ምን ፈልጋ እንደሆነ ወደ ውጭ ስትወጣ እሷ ደግሞ የት ልትሄድ ነው ምናምን ብላ ወይዘሮ ቤዛ ማለት ነው ተከታተለቻት ማለት ስትከታተላት መንገድ ላይ ደስታ አገኛት ማለት ነው። ደስታ ሲያገኛት ለደሊና በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። ከዛ ለምንድን ነው አንተ ልጅ ለምንድን ነው እየተከታተልክኝ ነው ወይ አለችው እና ደሊና
ለምንድን ነው እንጂ እኔ እኮ በጣም ስለምታሳዝኝ ነው እንጂ ሌላ አይደለም። እና ለምንድን ነው እንደዛ የምታረጊ ምናምን አላት። እና ወይዘሮ ቤዛ ደግሞ ቪዲዮ እየቀረጸቻቸው ነበር ማለት ነው። ምክንያቱም የእሷን ተንኮል አያልቅምና ምክንያቱ ደሊና በጣም ስለምታናድዳት ስለምትቀና ካሌብ ደሊናን ስለሚወድ በጣም ትቀናለች እና ሁለታቸውን ለመለያየት ፈልጋለች። ከዛ ይሄ ተንኮል ተጠቅማ ማለት ነው ቪዲዮ ቀረጸቻቸው ማለት ነው። ቪዲዮ ስትቀርጻቸው ደስታ ደግሞ ለደሊና ልስማት ሲል ደሊና ደግሞ በጥፊ ነው የመታችው። ከዛ ቤዛ ደግሞ ይሄ ትክክለኛ መረጃ ነው፣ ለኔ በጣም አስፈላጊ ነው፣ ሌላ ሳይሆን ደስታም ለራሱ ላይ እንዳይል ያርገዋል አለች ማለት ነው። አሁን ቀጣይ ምን እንደሚሆን አላውቅም፣ ግን ለሁለታቸው ነው ያጠመደቻቸው ማለት ነው፣ ለደስታም ለደሊናም ማለት ነው። ከዛ በጣም ነው የተናደደችው ደሊና። ምንድን ነው አሁንስ? ግን የዋህነቷ እያጠቃት እኮ ነው ደሊና ማለት ነው። አሁንስ ምንድን ነው እንደ ካሌብ ንገረው ወይስ አይነግረው? ደስታ እንደዚህ ያደረገኝ ሳምን ብሎ ለደስታ ይገድለዋል እኮ በጣም ያጠፋዋል። እነዚህ ማለት ያለብኝ አልነግረውም በቃ ምናምን አለች ማለት ነው። ወይዘሮ ቤዛ ደግሞ ለወይዘሮ አልማዝ ሂጃ ሁሉም ነገር ነገረቻት ማለት ነው። እያረገችው ሁሉም ነገር ስትነግር አንቺ ግን በጣም ነው ተንኮልሽ ሲከፋ ግን በጣም ነው ሁሉም ነገር ብቻንም የምትደርሽበት ምናምን አለቻት። እኔ አንድ ነገር ከፈለኩ ምንም የሚያግተኝ ነገር የለም አለቻት ማለት ነው። መጨረሻ ላይ ግን በጣም ነው ያስጨነቀኝ ነገር ቢኖር ማለት ነው ምክንያቱም ካሌብ ደሊናን በጣም ይወዳታል፣ እሷን በጣም ትወደዋለች። አንድ ጊዜ ደግሞ ካሌብ ክላስ ውስጥ ገብተው ሲያወሩ በቃ ዝም ትላለች እና ደሊና ሲላት አትሰማም። ደሊና ስላት ምንድን እንደምባለን የምስምን አቤት ስትለው ምን ሆነች ነው? የት ሄደሽ ነው? ይህ 3 ቀን ጥሩ አይደለሽም፣ ጥሩ ሙድ ላይ አይደለሽም፣ ሆነሻል ምናምን ሲላይ ኧረ ምንም የራሴ ህይወት ነው ምንም አይደለም ምናምን አለችው ማለት ነው። ከዛ እንደዛ ከሆነ አትባሽኝ፣ የሆነ ነገር ካለ ወይ ከእናቴ ወይ ከቤዛ የተፈጠረ ነገር ቢኖር ንገረኝ፣ ምንድን ነው ሲላት፣ እኔ ግን ለምንድን ነው የማትነግረው? እውነቱን ለማትነግረው ለምንድን ነው ይሄ ሁሉም ነገር? ለማንኛውም በጣም ነው የሚገርመው ማለት ነው። ከዛ ኧረ ምንም የራሴ ነው ምንም አይደለም ምናምን ብላ ሸፋፈነችው ማለት ነው። በቃ እሺ በቃ እኔ ልሂድ ምግብ ላዘጋጅ ምናምን አለች። እሺ ሂጂ አላት። እናቱ ደግሞ መጣች። ወይዘሮ አልማዝ ደግሞ መጣች። ልጄ ደህና ነህ አለችው። ደህና ነኝ፣ ትንሽ ራሴ እያመመኝ ነው። እኔ እኮ በጣም እየናፈኩህ ነው ልጄ ምናምን ስትለው እኔም እኮ ትናፍቅኛለሽ፣ ልጅነቴ አስታውሳለሁ ምናምን ስለና እስኪ ልጄ ብላ እዛ እግሯን ላይ አስቀምጣ ፀጉርን እያሻሸች ፍቅራቸው እየተገላለጸ ነበር ማለት ነው። ወይዘሮ አልማዝ እና ካሌብ ማለት ነው። በጣም ደስ ይላል። የበፊት ፍቅራቸው እና ሁሉም ነገር እየተገላለጹ እያወሩ ነበር ማለት ነው። ቤዛ ደግሞ በቃ ሁሉም ነገር አልቆለታል፣ ደሊና ከዚህ ቤት ትባረራለች እያለች ነበር ማለት ነው። ከዛ መጨረሻ ላይ ደግሞ ለካሌብ ነው የላከችለት ሁሉ ነገር። በጣም የሚያሳዝን ሁኔታ ማለት ነው። ለካሌብ ሁሉ ነገር ደርሶበታል። ካሌብ ደግሞ ሁሉም ነገር አወቀ ማለት ነው። ደስታ ለደሊና ብሎ በጣም ነው የተናደደ። እውነት ለመናገር በጣም ያናድዳል ማለት ነው መጨረሻ እና ቀጣይ ክፍል ምን ይሆናል? ካሌብ ለደሊና ያባራታል፣ ለቤዛ ያምናታል ወይ አያምናትም የሚል ቀጣይ የምናይ ይሆናል። እስከዛም ቸር ቆዩልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ለቻናሉ አዲስ የሆናችሁ ሳብስክራይብ እያደረጋችሁ ቪዲዮ በላይክ ጀምሩትና ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። የነበረን ቆይታ ይሄ ይመስላል።